ሴት እህቶቻችን ላይ እየደረሱ ያሉ ዘግናኝ ጥቃቶች አሁን በእኛ ዘመን ከሴት እህቶቻችን አልፎ ወንድ ወንድሞቻችን ላይም የተለያዩ ዘግናኝ አስገድዶ መድፈሮችን የምንሰማበት ጊዜ ላይ መሆናችን እጅግ በጣም አሳፋሪ፣ ስለዛ የምናወራበት ዘመን ላይ መሆናችን ራሱ በጣም አሳዛኝ ነው። ስቲል የሴቶች ጥቃት አለመቆምና ዛሬም ሴት እህቶቻችን ፍትህ ያገኙ፣ ሴት እህቶቻችን አይደፈሩ የሚሉ ድምጾችም የምንናገርበት ጊዜ ላይ መሆናችንም እጅግ በጣም አሳፋሪ ነው። የሴት እህቶቻችን ጥቃት ጉዳይና የጆርዲን ጉዳይ ዛሬ እናነሳለን። በተጨማሪም መጨረሻ ላይ አንድ የምክር ቪዲዮን አብሬ ይዤላችኋለሁ። አብራችሁን ቆዩ። የተከበራችሁ የሪል ቶክ ዊዝ ሳላሀዲን ቤተሰቦች፣ በዛሬው ሪል ቶክ ዊዝ ሳላሀዲን የጆርዲን ጉዳይ ሴት እህቶቻችን ላይ የደረሱ ያሉ ጥቃቶችን ለምንድነው በጋራ ለእህቶቻችን ድምፅ መሆን እንደዚህ አስቸጋሪ ሆነብን? አንዳንዶችስ የሴቶችን ጥቃት ከጆርዲ ጋር መነጠል የከበዳቸው ለምንድን ነው? የሴቶችን ጥቃት ማውገዝ ብቻ ሳይሆን ጆርዲንም ካላደነቃችሁልን የሚሉንስ ለምንድን ነው? በዚህ ጉዳይ ላይ የምለው ሐሳብ ይኖረኛል። በቅድሚያ ግን የአንድ እህታችንን ቪዲዮ አብረን እስኪ እንመልከት። እኔ ጸጋ በላቸው ተጠልፌና ታግቼ 10 ከባድ የስቃይ ቀናቶችን በጾታዊ ጥቃት ሳሳልፍ ከዛ በፊት መጠለፍ፣ መደፈር፣ ጾታዊ ጥቃት እኔ ላይ የሚደርስ ነገር አይመስለኝም ነበር። በጣም ሩቅ ያለ ነገር ነበር የሚመስለኝ እና ምን ልላችሁ ነው፣ በጾታዊ ጥቃት ውስጥ ያለፈች የትኛዋም ሴት ለዛ ነገር ራሷን አዘጋጅታ አይደለም። ይሄ ነገር በህይወቴ ላይ ይደርስብኛል ብላ አይደለም የደረሰባት እና ሁላችሁም ደጅ ላይ ያለ አድፍጦ የሚጠባበቅ ከባድ አደጋ ነው። የዘውዲቱን ነፍስ የነጠቀ፣ የቀነኒን ነፍስ የነጠቀ፣ የሄቨንን ነፍስ የነጠቀ፣ የኢክራምን ነፍስ የነጠቀ፣ የብዙ ሺህ ሴቶችን ነፍስ የነጠቀ፣ እንደኛ ደግሞ በህይወት ያለነውን ከባድ ጠባሳ ያሳረፈ ጾታዊ ጥቃት ነገ እናንተ ቤት፣ እናንተ ላይ፣ እናንተ ልጅ፣ የእናንተ የሆነ ነገር ላይ እንደማይደርስ ምንም ዋስትና የለውም። ካሁኑ ነው የምንከላከለው። ለዚህ ነገር ድምጽ ለመሆን ከዚህ ነገር ጋር ለመቆም ፌሚኒስት መሆን አይጠበቅባችሁም። ፌሚኒስት ያልሆናችሁ የጆርዲን ሀሳብ የማይስማማችሁ ጆርዲን ይዙ ሶሻል ሚዲያ ላይ ነው ያለችው። ውይይቱም ክርክሩም ትመለሱበታላችሁ። ግን የማንመለስባቸው ተመልሰን የማናገኛቸው እልፍ ሴቶች ህይወት እያጣን ነው። እልፍ ሴቶች ህይወት እየተበላሸ ነው። ስለዚህ ድምጽ በመሆን ፍትህ ላጡት ፍትህ እንዲያገኙ ሄቨን ትሰማ፣ ቀነኒ ትሰማ፣ ዘውዱ ትሰማ፣ ኢክራም ትሰማ፣ ሌሎችም ሴቶች ፍትህ የሚያስፈልጋቸው ይደመጡ እያላችሁ ከዚህ ነገር ጋር ድምጽ እንድትሆኑ። ትክክለኛው ሀሳብ የዚህች እህታችን ሀሳብ ነው። ይህን ሀሳብ በዚህ መልኩ ስለገለጸችም ከልብ ላመሰግናት እወዳለሁ። ለደረሰባት ነገር፣ ለደረሰባት በደል ደግሞ ከልብ ሐዘኔን መግለጽ እወዳለሁ። አንዳንዴ አይመስለንም ይህ የሆነ የሶሻል ሚዲያ ፉክክር፣ የሶሻል ሚዲያ ጭቅጭቅ ውስጥ ስንሆን የእውነት ህመሙ ላይ ያሉ ሰዎች ምን ይሰማቸዋል የሚለው ነገር ወይ ጉዳያችን አይደለም ወይ ለነሱ ስሜት ብዙ ጊዜ ጥንቃቄ አናደርግም። የእንደዚህ አይነት ጥቃት ሰለባ የሆነች አንዲት ልጅ አንዴ ከደረሰባት ጥቃት በኋላ በቃ እኔ የወንዶች ስሜት ማርኪያ ለመሆን እንጂ ለሌላ አይደለም የተፈጠርኩት አለችኝ። የመኖራቸው ምክንያት እስኪጠፋቸው ድረስ፣ መኖራቸውን እስኪጠሉት ድረስ፣ ሴትነታቸውን እስኪጠሉ ድረስ የተለያዩ ጥቃት የሚደርስባቸው ሴቶች አሉ እና በተቻለን መጠን እነሱን ለማሰብ ብንሞክር በጣም ጥሩ ነው። አንዳንድ ሴቶች እንደውም አንድ አይደለም ጥቃቱ የሚደርስባቸው በተደጋጋሚ ይደርስባቸውና እንደዚህ ያለችኝ እንዳልኳችሁ እህት በቃ እኔ የተፈጠርኩት ለዚህ ነው እንዴ እስከ ማለት ድረስ ይደርሳሉ። ፍትህ የማያገኙበት
ፍትህ የማያገኙበት አንዳንዴ ከራሳቸው ጋር የተያዘ ከቤተሰባቸው ጋር የተያዘ ካሉበት ሁኔታ ጋር የተያዘ ፍትህ ቦታ ሄደው ፍትሃቸውን እንደዚህ ደረሰብኝ ብለው መጠየቅ የማይችሉ ድምጻቸው ታፍኖ በየቤታቸው ቁጭ ያሉ በጣም ብዙ ሴቶች አሉ። ሌሎች ደግሞ ፍትህ ቦታ ሄደው ራሱ ፍትህ ያላገኙ ጭራሽ በደሉ የጨመረባቸው የተለያዩ እህቶች አሉ። በህይወት የሌሉም በደላቸውን ቁስላቸውን ይዘው ቤተሰቦቻቸው ፍትህ ፍለጋ እስካሁን የሚሰቃዩባቸው ሴቶች አሉ። አንዳንድ መርዘኞች በሚያነሱት ቆሻሻ ሀሳብ የተነሳ ይህንን ህመም መዘንጋት አለብን ብዬ አላስብም። በነገራችን ላይ ይህንን ህመም እንዲረሳ እንዲዳፈን የሚያደርጉት ዋናው እዚህ የበደሉን ጉዳይ ትተው ስለ ጆርዲ ጉዳይ ብቻ እያነሱ በደሉን ሳያወግዙ ሴቶች የሚደርስባቸውን ነገር ሳይቃወሙ ለእህቶቻችን ድምፅ ከለላ መከታ ሳይሆኑ የሚናገሩት ወንዶች ብቻ ሳይሆን በደሉን እንቃወማለን የሚሉ ሴቶችም ከበደሎች ጋር ጆርዲን ካላጣበቅን፣ ጆርዲን ካላመሰገናችሁልን፣ ጆርዲን አትንኩብን፣ ጆርዲ ምንም አላጠፋችም፣ እሷ እኮ እንደዚህ አይነት ሰው ነች እያሉ የሚያሞግሱትም ጭምር ናቸው። አሁን እንዳያችኋት እህት አይነት ሀሳብ የሚያነሱ ሰዎች ናቸው የሚያስፈልጉት እንጂ ጆርዲ ካልተሰማች ብሎ እነሱም በደሉን ረስተው ስለ ጆርዲ የሚጨቃጨቁ ሰዎች አይደለም የሚያስፈልጉት። ቅድሚያ ለበደሉ ነው መሰጠት ያለበት የሚለው ሁላችንንም የሚያስማማ አይደለም። በደሉ የሚቃወሙትም ቅድሚያ ለበደሉ ይስጡ፣ ጆርዲን ጉዳያቸው ያደረጉትም ቅድሚያ ለእህቶቻችን ህመም ይስጡ፣ ለእህቶቻችን ስቃይ ይስጡ። ቁስሉ ቀላል አይደለም። በሚያሳፍር ሁኔታ አሁን ባለንበት ዘመን የሴቶች መደፈርን ብቻ ሳይሆን የወንዶችም መደፈርን ጭምር እየሰማን ነው። በእኛ ዘመን እንደዚህ አይነት ነገርን እናወራለን ብዬ አንድም ቀን አስቤ አላቅም። ይህ እኮ በጣም የሚያስደነግጥ ነገር ነው። አንገት የሚያስደፋ ነገር ነው። እስቲል የሴቶች መደፈር አለመቆም፣ የሴቶች መደፈር መቆም አለበት የሚለው ጉዳይ ላይ ማይስማማ ያለ አይመስለኝም። የእናንተን ሀሳብ ባላቅም፣ እኔ ግን በግሌ የሴቶች መደፈር የአደባባይ ፍርድ የሚያስፈልገው ጉዳይ ነው። ሴቶችን አስገድዶ የሚደፍር፣ ለህፃናት ማይራራ፣ በስሜቱ የሚያስብ፣ በጉልበት ስሜቱን ማርካት ምን አይነት ደስታ እንደሚሰጠው የማይታወቅ አውሬ የሆነ ሰው የአደባባይ ፍርድ ነው የሚገባው። ሌሎች አውሬዎች አውሬነታቸውን በውስጣቸው ይዘው እንዲኖሩ ሲባል የአደባባይ የሞት ፍርድ ይገባዋል። የአደባባይ የሞት ፍርድ እንኳን የመፍረድ አቅም እንደ ሀገር የውስጥ ጉልበቱን እንኳን ካጣን፣ የሚያሳፍር ቢሆንም እሱ ራሱ ማለት ነው፣ ያን የውስጥ ጉልበቱን እንኳን ካጣን አደባባይ ላይ ሊዋረድ ይገባዋል። ራቆቱን እንዲንጠለጠል ሊሆን ወይ ለአንድ ወር ራቆቱን እንዲቆም ወይ ብቻ እሱንና ቤተሰቡን የሚያዋርድ ነገር አደባባይ ላይ ይገባዋል። ያሰው እሱ በሰራው ወንጀል ቤተሰቦቹ እንደዚህ ይባሉ እንደዛ ይባሉ እያልኩኝ አይደለም። ግን እዛ አደባባይ ላይ ግን ራቆቱን ሲቆም ግን የማን ልጅ እንደሆነ ይታወቃል። እነማን እንዳሳደጉት ይታወቃል። ሌሎችም ልጆቻቸውን ሲያሳድጉ በስርዓት እንዲያሳድጉ አሳፍሯቸው እንደዛ አደባባይ ላይ የሚቆም ልጅ እንዳያሳድጉ ያግዛል ብዬ አስባለሁ። ስለዚህ የእህቶችን ህመም፣ የእህቶችን ቁስል፣ የእናቶችን እንባ፣ የአባቶችን ፍትህ አጣው ሮሮ፣ አቅም የማጣት ስሜት ዝም ብለን ልናየው አይገባም። ይሄ ጉዳይ ትክክለኛ ፍትህ የሚገባው የተለየ ሌላ አይነት ንግግርና ወሬ የማያስፈልገው ጉዳይ መሆኑን ሁላችንም ልንስማማበት ይገባል። ስለዚህ ጆርዲ እንደዚህ ነች እያላችሁ እንደ ኃይለኛ እንትን እያነሳችሁ እስከዛሬ የሰራቻቸውን ብልግናዎች ለመሸፈን የምትሞክሩ፣ የተመሳሳይ ጾታ ጉዳዩን፣ የተለያዩ በጣም ብዙ ነገሮችን ለመሸፈን የምትሞክሩ ሰዎች እነዚህ የጥቃቱ ሰለባ የሆኑ ሴቶችን የፍትህ ጉዳይም የምታዳፍኑት እናንተም ጭምር መሆናችሁን እወቁ። ጆርዲ እያለ
ጉዳዩን ከዋናው ጉዳይ ወጥቶ የጆርዲ ጉዳይ ብቻ እያደረገ ወይ ለማድረግ ከሚያወራው ወንድ ባልተናነሰ እናንተም እሷን ፍጹም ነች እንትነች እንደዚህ እንትን የለባትም ብላችሁ ወይ የፌሚኒዝም ጉዳይ ያለ ፌሚኒዝም ለተደፈረች ሴት ፍትህ መጠየቅ ማይቻል እያስመሰላችሁት እንቅስቃሴ የምታደርጉ ሰዎች እናንተም የጉዳዩ መዳፈን ላይ ወይ የመጨቃጨቂያ ጉዳይ መሆኑ ላይ አስተዋጽኦ እንዳላችሁ እንዳትረሱት። የትኛውም ዓለም ላይ ለምሳሌ ፌሚኒዝም የሆነ አንድ አይነት የሆነ ነገር ንቅናቄ ነው አይደል? የሆነ ነገር እንቅስቃሴ ነው። ለምሳሌ እንደ ፖለቲካ ፓርቲ ብላችሁ አስቡት። የሆነ የፍትህ ጉዳይን በዚህ ፖለቲካ ፓርቲ መንገድ ካልሆነ በስተቀር ይሄኛው ፖለቲካ ፓርቲ መንገዱ ካልሆነ በስተቀር መጠየቅ አትችሉም። ይሄኛው ፖለቲካ ፓርቲ ብቻ ነው የመንገዱ ባለቤት እያሉ መታገል ምንም የሚሉት ነገር ነው። ያም ፖለቲካ ፓርቲ የማይፈልግ ሰው ፍትህ ጉዳይ እንዳይጠይቅ እያደረጋችሁ መሆኑን እወቁ። ፌሚኒዝምን ማይደግፍ ሰው፣ ፌሚኒዝም ትክክል አይደለም ብሎ የሚያስብ ሰው፣ ፌሚኒዝም ተመሳሳይ ጾታን ያበረታታል፣ የማይሆኑ ሰይጣናዊ ነገሮች ውስጡ አሉበት፣ ነገ ለልጆቻችን ለታናናሽ እህቶቻችን አይበጅም የሚልን ሰው በዚህ መንገድ ካልሆነ ይህንን እያደነክ ይህንን እያቆለጳጰስክ ካልሆነ አይሆንም የምትሉት ከሆነ ሌላ ጭቅጭቅ እየፈጠራችሁ ዋናውን ጉዳይ ወደ ጎን እንዲተው ከሚያደርጉት ጋር አብራችሁ ተባባሪ መሆናችሁን እወቁ። አሁንም ምን የምለው ሴት እህቶቻችን ፍትህ ያስፈልጋቸዋል። ይህ ምንም ጥያቄ የለውም። አስገድዶ ደፋሪ አደባባይ ፍርድ ያስፈልጓል ብዬ ነው ማምነው። ነገር ግን ፌሚኒዝምን እና የጆርዲን መንገድ መቼም ነው ማልደግፈው። እህቶቼም ሆነ ወደፊት ልጆቼ የዛ መንገድ አካል እንዲሆኑ በፍጹም ፍላጎት የለኝም። በዚህ ጉዳይ እስከ ሌሎቻችሁን ሀሳብ ደግሞ ኮመንት ላይ ታጋሩኛላችሁ ብዬ አስባለሁ። ወደ መጨረሻው ቪዲዮ ሊሄድና የዛሬን ፕሮግራም ላጠቃል። እያቋረጥኩኝ ከዚህ በኩል በጣም የቸኮለ መኪና ነው እዛ ጋር ትራፊክ ላይት እንዳይዘው ይመስለኛል እና በጣም እየፈጠነ እየመጣ ነው። ትላክስ አድርጎልኛል። ያው ቶሎ ተሻገር ማለት ነው። እኔ ነገር አለሜን አላውቅም። ደመ ነፍስ ውስጥ ነኝ። በቃ የሆነ ስትራግል ውስጥ ነበርኩ ምናምን በቃ የሌላ ሀሳብ ውስጥ ነኝና እየሄድኩ ብቻ አቀዘቀዘ። እሱ ሲመጣ እኔ ስገባ የሆነ አልፈጠንኩለትም። ከዛ በኋላ አንገቱን አውጥቶ አንተ ደደብ አለኝ። ዝም ብዬው አለፍኩኝ። ከዛ ትንሽ ቆየና ሄዶ ትራፊክ ላይቱ እውነትም ያዘው። ከዛ ቆምኩ ባለሁበት ይመስለኛል ኢጎዬ ዜሮ ሌቭል ላይ ደርሷል። ለምን እጄ ይቅርታ ልለው አልኩኝ። ይቅርታ የሚያዘ ሄዷል እኮ ሬዳ ቆሜ ከዛ በኋላ ዞሬ አይቼዋለሁ። መኪናው ትንሽ ለየት ያለ ነውና ዞሬ አይቼዋለሁ። ቆሟል። ከዛ ሄድኩኝና በመሃል ለማካፈያ አለች አይደል? አስፋልት ማካፈያ እሷን ይዤ ሄድኩኝ። ቀጥ ብዬ ድንዝዝ ብያለሁ። ሄድኩና መኪናው ጋር ደረስኩ። ብራዘር ምናምን አልኩት። ዞረና ምናምን አለ። ቅድም እኮ ሀሳብ ውስጥ ሆኜ ነው በጣም ይቅርታሽ ገባው ባር ምናምን አልኩት። ከዛ አረ ችግር የለውም ምናምን አለ። አረ ችግር የለውም በቃ ምንም አረ ምናምን። ከጎንም ሌላ ልጅ ነበር። እንደዚህ አየኝ። አልጠበቀ ይቅርታ ይለኛል የሚል አልጠበቁ ይመስለኛልና ችግር የለውም ምናምን በቃ ምናምን ነገር አለኝ። ዞሬ ዝም ብዬ ተመለስኩ። እየሄድኩ እያለ ታምነኛለህ ትራፊክ ላይቱን አልፎ ዞሮ ተመልሶ መጣ። እንዲህ እያየ ማለት ነው። ከዛ ደረሰብኝ። ከዛ ምናምን ነገር ስለው ብራዘር በጣም ይቅርታ አለኝ። በቃ ደብሮኛል በጣም ይቅርታ አለኝ። አረ ችግር የለውም ምናምን ስለው ከጎኑም ያለው ልጅ አረ ምናምን አለኝ። አረ ችግር የለውም የኔ ጥፋት ነው ስለ አይ ቢሆንም ሰደብኩሽ ምናምን አለኝ። በጣም ይቅርታ የሆነ በጣም ይጸጽት ያለው ሰው ማለት ነው። እግዚአብሔርን ስሜቱ አይጠፋኝም። በጣም አዝኗል በመሳደቡ ማለት ነው። ወደ ፖይንቴ ስመጣለህ አንዳንዴ ሁለት አሸናፊ የሚኖረው በይቅርታ ውስጥ ነው። ሁሉም ሰው ኢጎን መቆጣጠር ቢችል ይቅርታ ቢጠይቅ ሁለት አሸናፊ ይኖራል። ግን አንድ ሰው በጉልበቱ ባለው ስልጣን ባለው አቅም ምናምን ግን የሆነ ሰውን ቢያሸንፍ አንድ አሸናፊ ነው የሚኖረው። እሱም አሸናፊነት ከተባለ ማለት ነው ጸጸት ከሌለው ውስጡ። በይቅርታ ውስጥ ግን ሁለት አሸናፊ አለ። ይሄ እንደ ሀገር ራሱ ልንቀበለው የሚገባ መልእክት ነው። ሁለት አሸናፊ ሊኖር የሚችለው በይቅርታ ውስጥ ብቻ ነው። ያ ማለት እንዴት መሰላችሁ? አሁን ሀሳብ ውስጥ ሆኖ በሚፈልገው ፍጥነት አልሄደለትም። ሰው መንገድ ላይ የሆነ ትንሽ ዘጋበት። በዛ የተነሳ ያኛው ተናዶ ሰደበው፣ አለፈ። ካለፈ በኋላ ግን ይቅርታ ብሎስ
ብዙ ጊዜ አይጠበቅም አይደለ? እንደዚህ ሹፌሮች ጋር የሚኖር የሆነ አይነት ጸብ ላይ ስድብ ላይ ስድብ መመላለስ እንጂ ብዙ ጊዜ ይቅርታን ብዙዎች ሲያደርጉት አናስተውልም። ነገሮች ስሜታዊ ስለሚያደርጓቸው ማለት ነው። ሁሉም ከየራሱ ሳይድ የማየት ባህሪ ስላለን ሁላችንም የሰው ልጅ አይደለም። ከዛ ሄዶ ይቅርታ ሲለው ግን ያኛውም ሰውዬ በጣም መልካም ሰው ስለሆነ ውስጡ መልካም ሰው ባይሆን ደረቱ ነበር የሚነፋው። ምክንያቱም አጠፋ፣ ሰደብኩት፣ ስለሰደብኩት በቃ ፈርቶኝ ይቅርታ አለ አይነት ስሜት ሊሰማው ይችላል፣ እንጭጭ ጭንቅላት ቢኖረው ማለት ነው። የበሰለ ሰው ግን ስለሆነ እሱ ይቅርታ ሲለው እሱም ደግሞ ለሰደበው ስድብ ይቅርታ አለው። ሁለቱም ጥፋታቸውን አመኑ ማለት ነው። በምን ውስጥ? በይቅርታ ውስጥ። ከልባቸው ይቅርታን የመጠየቅ ፍላጎት ስለነበራቸው በዛ ውስጥ ሁሉም የራሱን ጥፋት ያምናል። ዝም ተብሎ ለአፍ ይቅርታ አይደለም ትክክለኛው ይቅርታ። ሁላችንም የራሳችንን ጥፋት አምነን ያጸጽቶን ይቅርታ ስንጠይቅ በዛ ይቅርታ ውስጥ ያለው የጋራ አሸናፊ ያደርገናል ማለት ነው። እንደ ሀገርም እርስ በርስ ከመዋጋት እርስ በርስ ማይሆን ነገር ውስጥ ከመግባት ምናምን ከዛ ወንጀል ሲሰራ እገሌ ነው ምናምን ከመባባል ፖለቲካው መድረክ ላይ ነው የምላችሁ። ሁሉም ጥፋቱን አምኖ ይሄኛውም ለጥፋቱ ይቅርታ ይሄኛውም ለጥፋቱ ይቅርታ ቢባባል ሁለቱም አሸናፊ ይሆናሉ። እንደ ህዝብ እኛም አሸናፊ እንሆን ነበረ። ምኞታችንም ይሄ ነው። ወንድማችን እንደ ሀገር የሚጠቅም መልእክትን ያስተላለፍኩና የመጨረሻ ምክራችን እንዲሆን ለእናንተም ለእኔም ይሄን ምክር እንውሰድ። የዛሬው ሪል ቶክ ሰላሀዲን ይህን ይመስል ነበረ። ኤርፎን ለምትፈልጉ አንድ አባ የቀረች እሽግ ኤርፎን አለች። 1500 ብር ብቻ ነች። የምትፈልጉ ኮመንት ላይ ያሳውቁኝ። የቴሌግራም ዩዘር ኔሜን እልክላችሁና በዛ ኮንታክት አድርገን ኤርፎናን ተወስዷታላችሁ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ